ከዚች ዓለም በሞት ከተለያችሁ በኋላ ባሉት 7 ቀናት ውስጥ ምን የሚፈጠር ይመስላችኋል? ሞት በአፋችን ለመጥራት እንኳን የሚያስፈራን ነገር ቢሆንም ነገር ግን ሁላችንም እንደማይቀርልንና አንድ ቀን የሕይወታችንን መስመር የሚያቋርጥ ነገር መሆኑን እናውቃለን። ሞት በፊልሞችና በአንዳንድ ልብ ወለዶች እንደምናየው ሳይሆን በገሃዱ ዓለም በሆስፒታሎች፣ በመኝታ ቤቶች ሲልም በመንገድ ላይ ሊፈጠር ይችላል። አንዳንዴ በሰላማዊ ሁኔታ ካልፈቀድን ደግሞ በሌላ ነገር ግን ልብም የመጨረሻውን ምት ከመታ ትንፋሽም ከሳንባችን ተጠራርጎ ከወጣ ሁሉም ነገርም ካበቃ በኋላ ምን ይፈጠራል? ዓመታት ሲያልቁ ዓለማት ሲጠቀለሉም ሆነ ኢየሱስ ሲመጣ ሳይሆን በዚያች ቅጽበት በጥቂት ደቂቃዎች ውስጥ እና በቀጣዮቹ ቀናት ምን የሚመስል ይመስላችኋል? ጨለማ ይሆን ወይስ ብርሃን? አብን እናየዋለን? የት እንዳለን እናውቅ ይሆን? ሁሉንም ነገር እናስታውሳለን? ይህ ጥያቄያችን ነው። በዓለም ላይ ያሉ ሕዝቦች ሁሉ የተለያየ አስተያየት አላቸው። የተለያዩ ታሪኮች፣ ተሞክሮችና ቲዎሪዎች ቢገኙም ነገር ግን እንደ ክርስቶስ ተከታይ በእነዚህ በእውነታው ላይ እንጂ በቲዎሪዎች ላይ ልንታመን አንችልም። ከሺዎች ዓመታት በፊት የተጠበቀውን በነቢያትና በሐዋርያት የተነገረውን በቅዱስ መጽሐፍት የተጻፈውንና በራሱ በእግዚአብሔር በአምላክ የተነገረውን እናም ይህ እውነት ሞት በመጣ ጊዜ በጨለማ ውስጥ አይተውንም። ምድራዊ ስጋችን ከዚች ዓለም ስትሰናበት አንዳንድ ግልጽ የሆኑና አንዳንድ ድብቅ ምልከታዎችን መጽሐፍ ቅዱስ ይሰጠናል። ይህ ነገሮችን ለማወቅ ካለ ጉጉት የተነሳ ሳይሆን መጽናናትን፣ ረዳትንና ዘላለማዊነትን ለማግኘት ስንል ነው። ምክንያቱም እግዚአብሔር ከሞት በኋላ ስላሉት የመጀመሪያዎቹ 7 ቀናት የሚናገረውን ነገር ብንረዳ ኖሮ ሕይወትን በተለየ መንገድ መመልከት እንጀምራለን። በዚህም በሐዘን መንገድ ላይ ስናልፍ ተስፋን ይዘን ይሆናል። ሙታን መሆናችንን እንደ ስጋት ሳይሆን እንደ ገደብ እንመለከተዋለን። እናም በክርስቶስ ኢየሱስ ላመኑት ሞት የታሪካችን መጨረሻ ሳይሆን የምዕራፎች መሸጋገሪያ መሆኑን እንረዳለን። ስለዚህም በዚህ ቪዲዮ ይህንን እንመለከታለን። በቅርቡ የምትወዱትን ሰው ካጣችሁም ሆነ ይህ ጥያቄ በልባችሁ ይመላለስ ከነበረም አብራችሁን ቆዩ። እውነታው ብቻ ሊሰጥ የሚችለውን ሰላም አብረን እናገኛለን። አንደኛ፣ የሞት ቅስፈት። ነፍስ ከስጋ ስትለይ። ነፍስ ከስጋ ስትለይ የሚፈጠረው በቅጽበት ነው። ከአንድ ትንፋሽ በኋላ ሁሉም ነገር ያበቃል። እናም በቅርብ ላሉት ሁሉም ነገር ያበቃ ቢመስልም ነገር ግን ባልታየው መንፈሳዊ ግዛት መጽሐፍ ቅዱስ በዚህ የተቀደሰ ሰዓት ምን እንደሚፈጠር በግልጽ ይነግረናል። በመጽሐፈ መክብብ ምዕራፍ 12 ከቁጥር 7 አፈርም ወደ ነበረበት ምድር ሳይመለስ ነፍስም ወደ ተሰጠው ወደ እግዚአብሔር ሳይመለስ ሲል ተጽፏል። ይህ ተራ ጽሑፍ ሳይሆን እውነታ ነው። ከምድር አፈር የተሰራ ሥጋ ተመልሶ ወደ አፈር ይገባል። ነገር ግን ራሱ እግዚአብሔር እስትንፋስን የሰጠው ነፍስ እስትንፋስን ወደ ሰጠው ወደ እግዚአብሔር ይመለሳል እንጂ ዝም ብሎ አይጠፋም። ይህ ነፍስና ሥጋ የሚለያዩበት ቅስፈት ነው። የሚያረጀውና የሚሰባበረው አካላዊ ሥጋችን ወደ ኋላ ሲቀር፣ ነፍሳችን ግን ከእኛ ጋር ወደ መንፈሳዊ ግዛት ይሸጋገራል። መጽሐፍ ቅዱስም ነፍሳችን ለዘላለም ንቁ እንደሆነች እንጂ እንደምታንቀላፋ አያስተምረንም። ኢየሱስን ተመልከቱት። በመስቀል ላይ ሆኖ እያጣጣረ በነበረበት ሰዓት አባት ሆይ ነፍሴን በእጅ አደራ ሰጣለሁ ብሎ ጮኸ። ይህ ለምልክት ብቻ ሳይሆን ነፍሱ ከሥጋው ተለይታ ወደ አብ እየሄደች ያለችበት ወቅት ነበር። በተጨማሪም ኢየሱስ በሉቃስ ምዕራፍ 16 ላይ የተናገረውን የባለጸጋውንና የአልዓዛርን ታሪክ አስታውሱ። ሁለቱም ሰዎች ከሞት በኋላ በየት እንደነበሩ ያውቁ ነበር። አልዓዛር ምቾትን አገኘ፣ ባለጸጋው ግን በስቃይ ውስጥ ወደቀ። ሁለቱም የኋላ ታሪካቸውን ያስታውሱ ነበር። ሁለቱም ያስባሉ፣ ይሰማቸዋልም፣ መናገርም ይችላሉ። ስለዚህ ይህ ማንቀላፋት ሳይሆን ንቃት ነው። ስለዚህ በሕልፈት ሰዓት ላይ ነፍስ በአየር ላይ አትንሳፈፍም። ሌላ ነገር እስኪፈጠር ድረስም አትጠብቅም። መንፈሳዊ ዓለም መቼም ቢሆን ሥራውን አያቋርጥምና ነፍስም መቼም አታርፍም። እናም ለአንድ አማኝ ይህ እጅግ የተቀደሰ ሰዓት ነው። ስቃይ አልፏል፣ ፍርሃትም የለም። የምድር ክብደት ሁሉ ላይመለስ ሄዷል። እናም ለመጀመሪያ ጊዜ በመንፈሳዊ አይኖቻችን ማየት እንጀምራለን። ይህ ግን የነገሮች ማብቂያ ሳይሆን ከዚህ በፊት ከምናውቃቸው ነገሮች ሁሉ የበለጠው እውነት መጀመሪያ ነው። እናም በዚህ ሁኔታ ውስጥ እግዚአብሔር ፈጽሞ አይተውንም። ሁለተኛ፣ የመጀመሪያው እይታ፣ ከእግዚአብሔር ፊት መቆም ወይንም ከእርሱ መለየት። በቀጣዩ ክፍል ነፍስን የሚያጋጥማት ነገር ቢኖር በፈጠራት ጌታዋ ፊት መቆም ነው። እርሱን ለማየት ረጅም ሰልፍ፣ የጥበቃ ክፍልም ሆነ የወረቀት ሥራዎች አይጠበቅባትም። ነፍስ በእግዚአብሔር ፊት ትቆማለች። እናም ይህ አይታም ሆነ ሰምታ የማታውቀውን ፍቅርና ሰላም የምታይበት ሰዓት ይሆናል። ለሌሎች ግን የዘላለም ሐዘን መጀመሪያ ሊሆን ይችላል።
በዕብራውያን ምዕራፍ 9 ከቁጥር 27 ላይ ለሰዎችም አንድ ጊዜ መሞት ከእርሱ በኋላም ፍርድ እንደተመደበባቸው ተጽፏል። ይህ ክፍል የሚያወራው በዮሐንስ ራእይ ስለተጻፈው የመጨረሻው ፍርድ ቀን አይደለም። ይህም ቴዎሎጂስቶች ፓርቲኩላር ጀጅመንት በማለት የሚጠሩት ሲሆን እያንዳንዱ ነፍስ ከሞት በኋላ የሚጠብቀውን ፍርድ ይወክላል። ዘላለማዊነትም የሚገለጠው እዚህ ጋር ነው። ይህ በዚህ ቅስፈት አንዳች ነገርን ስለመቀበል ሳይሆን በልባችን ውስጥ የኖረውን እውነት ስለመግለጽ ነው። የዚህ ሰው የጌታ ነበረችን? ጸጋውን ምሕረቱንና ጌትነቱን ተቀብለው ነበር? ምላሹ አሁን ከሆነ ፍርዱ መዳናቸውን ያረጋግጥላቸዋል። ነገር ግን በተቃራኒው ከሆነ ፍርዱ መለየታቸውን ያውጃል። ጳውሎስ በፊልጵስዩስ ምዕራፍ 1 ከቁጥር 23 ላይ ልሂድ ከክርስቶስም ጋር እኖር እናፍቃለሁ ከሁሉ ይልቅ እጅግ የሚሻል ነውና በማለት ተናግሯል። ለመጠበቅ ወይንም ለማሰብ ሳይሆን ከክርስቶስ ጋር ለመሆን የአማኝ ተስፋም ይህ ነው። ነገር ግን መጽሐፍ ሌላኛውን ምልከታ ያቀርብልናል። በሉቃስ ወንጌል ምዕራፍ 16 ላይ ዕድሜ ልኩን ለራሱ ሲኖር የነበረው ባለጸጋ ከሞተ በኋላ ራሱን በስቃይ ውስጥ ያገኘዋል። ይህ ሰው የት እንዳለ ያውቃል። ያለፈውን ሕይወቱን ያስታውሳል። እናም መዳንን ይመኛል። ኢየሱስ ይህንን ታሪክ የተናገረው ለማዝናናት ሳይሆን ለማስተማር ነው። በመጀመሪያዎቹ የሞት ቅስፈቶች ምንም አይነት ማስመሰል፣ ታሪክን መቀየርም ሆነ በመልካም ድርጊቶችና ሃይማኖቶች ልማዶችን መደበቅ የለም። ነፍስ በአምላኳ ፊት ተገልጣ ትቆማለች። እናም ለአንድ አማኝ ይህ የሚያስፈራ ነገር አይደለም። ይህ የተስፋችን ፍጻሜና ሙላት ነው። ይህ የጸለይንበትን ያመነውንና በእያንዳንዱ ሸለቆ አብሮን የተጓዘውን ኢየሱስን ፊት ለፊት የምናይበት ጊዜ ነው። በዛች ቅስፈትም እያንዳንዱ ጥያቄ በኖ ይጠፋል። እያንዳንዱ ቁስል ይሻራል። ጥቂት እምነታችንም በመገኘቱ ሙላት ሽልማቱን ያገኛል። ነገር ግን በሕይወት ላሉ ለካዱት ይህ የምቾት ጊዜ ሊሆን አይችልም። ነገር ግን እግዚአብሔር ስላልፈለጋቸው ሳይሆን እነርሱ ስላልፈለጉት ነው። አሁን በመጀመሪያዎቹ ቅስፈቶች ብዙ ነገሮች እንደሚፈጠሩ ብናውቅም መጽሐፍ ቅዱስ ግን ምን ይፈጠር ይሆን ብለን በሐሳብ እንድንዋጥ አይተውንም። ሶስተኛ፣ መላእክትና ከሞት በኋላ ያለ ሕይወት። ይህ በእያንዳንዱ ቅዱሳት መጻሕፍት ተስፋን የሚሰጠን ምስል ቢሆንም ነገር ግን ብዙውን ጊዜ ችላ ብለን እናልፈዋለን። አማኞች ሲያልፉ መንፈሳዊውን ዓለም ለብቻቸው እንዲዳሰሱት አይተውም። በመንግሥተ ሰማያት ውስጥም በግራ መጋባት አይዘዋወሩም። እግዚአብሔር ወደ ዘላለማዊ ቤታቸው ያመጣቸው ዘንድ መልእክተኞችን እና መላእክቶቹን ይልክላቸዋል። በሉቃስ ወንጌል ምዕራፍ 16 ከቁጥር 22 ኢየሱስ ድሃው ሞተ፣ መላእክትም ወደ አብርሃም እቅፍ ወሰዱት በማለት አስደናቂ ነገር ተናግሯል። ገብቷቸዋል? መላእክቶች ወሰዱት። ኢየሱስ ድሃው ሞተና ወደ አብርሃም እቅፍ ሄደ ማለት ይችል ነበር። ነገር ግን እንደርሱ ከማለት ይልቅ መላእክቱ እንደወሰዱት በጉልህ ተናገረ። ይህም ነፍሳችን ከስጋችን ከተለየች በኋላ ባሉት ቅስፈቶች ምን ሊፈጠር እንደሚችል በግልጽ ይነግረናል። የመላእክት አገልግሎት በምድር ላይ ብቻ የሚያበቃ ሳይሆን እንዲያውም እየጠነከረ የሚሄድ ነው። የእግዚአብሔር ልጆችና መላው ሕይወታችንን በምድር ላይ ሲጠብቁ የነበሩት እነዚህ መንፈሳዊ አካላት አሁን ሌላ የተቀደሰ ስፍራ ይኖራቸዋል። ይህም ወደ ዘላለማዊ ቤት ነፍስን መውሰድ ነው። አስቡት እስቲ፣ እነርሱ የመለኮት ጂፒኤስ ወይም መሪዎች ሳይሆኑ እያንዳንዱን ነፍስ ተሸክመው ወደ መንግሥተ ሰማያት የሚያደርሱ ናቸው። በመጽሐፍ ቅዱስ ውስጥ መላእክት በእያንዳንዱ ስፍራ ላይ መልእክትን በማምጣት ሕዝብን በመጠበቅና ሰማያዊ ጦርነትን በማካሄድ የእግዚአብሔርን ዓላማ ለማስፈጸም ነቅተው የሚሰሩ አካላት መሆናቸው ተጽፏል። ስለዚህ ሞት በመጣ ጊዜ ስራቸውን ያቆማሉ ማለት አይደለም። እነርሱ እግዚአብሔር ላመኑት ከሚሰጠው የፍቅር ስጦታ ውስጥ አንዱ ናቸው። ነፍስ ዝም ብሎ ያለ ተስፋ በአየር ላይ አይንሳፈፍም። የተያዘው በክብር በእንክብካቤ በዓላማና ስንጠብቃችሁ ነበር በሚል የመንግሥተ ሰማያት ድምፅ ታጅቦ ነው። ነገር ግን ከዚህ ጽንሰ ሐሳብ ጋር ተቃራኒ በሆነ ሁኔታ በመላእክት እንደተያዘ የሚናገረው ድሃውን ሰው ብቻ ነው። ይሁን እንጂ ለራሱ የኖረውና እግዚአብሔርን በሕይወት ዘመኑ ችላ ያለው ባለጸጋ ከሞት በኋላ ራሱን ያገኘው በመላእክት እቅፍ ወይም በምሪት ውስጥ ሳይሆን ከእግዚአብሔር ጋር ተለያይቶና በስቃይ ውስጥ ነው። ይህም የሚነግረን ሁሉም ነፍስ ከሞት በኋላ በተመሳሳይ መልኩ እንደማይታይ ነው። ነገር ግን በክርስቶስ ላመኑትና ሕይወታቸውን አሳልፈው ለሰጡት ለእነርሱ በመንግሥተ ሰማያት እንኳን ደህና መጣችሁም ብሎ የሚቀበላቸው አካል አለ። እናም በዘላለማዊ ሕይወት ውስጥ ለመጀመሪያ ጊዜ የሚመለከቷቸው ፊቶች እንግዳ የሚሆኑባቸው ሳይሆኑ ለዓመታት ሲጠብቋቸው የነበሩትን ፊታቸውን የሚያበራ መላእክትን ይሆናል። አስቡት፣ ሞታችሁ ውድቀት ሳይሆን መነሳት፣ ሁካታ ሳይሆን ሰላም የሚሆንበትን ቅስፈት፣ ስለሚገባችሁ ሳይሆን የክርስቶስ ስለነበራችሁ በመላእክት እቅፍ ውስጥ ትሆናላችሁ። ነገር ግን ወዴት ነው የሚወስዷችሁ? ይህም ወደ ሌላኛው በመጽሐፍ ቅዱስ ውስጥ ወደሚገኘው ልዩነት ይወስደናል።
አራተኛ ታላቁ ልዩነት ገነትና ሲኦል። ነፍሳችን ዝም ብላ በዳመናት ላይ አትንሳፈፍም። ዳግም በሥጋ አይወለድም። ተመልሶም ወደ ምድር አይመጣም። በመጽሐፍ ቅዱስ መሠረት የነፍስ ዋነኛ መዳረሻዎች ሁለት ሲሆኑ እነርሱም ገነት ወይም ሲኦል ናቸው። ይህም ኢየሱስ ከሞተ በኋላ ስላለው ሕይወት የሰጠን ግልጽ አስተምሮት ሲሆን ይህንንም በሉቃስ ወንጌል ምዕራፍ 16 ላይ ባለው የአልዓዛርና የባለጸጋው ታሪክ ይነግረናል። ከሞት በኋላም አልዓዛር አይሁዶች ገነት ነው ብለው ወደሚጠሩት የአብርሃም እቅፍ የተወሰደ ሲሆን ነገር ግን ባለጸጋው ራሱን ያገኘው ከእግዚአብሔር ጋር ተለያይቶና በስቃይ ስፍራ ውስጥ ነበር። የሚያስደንቀው ነገር ይህ ነው። ሁለቱም የት እንዳሉ ያውቃሉ። ሁለቱም የኋላውን ታሪካቸውን ያስታውሳሉ። ማውራትም መስማትም ይችላሉ። ነገር ግን እያሳለፉ ያሉት ነገር ፍጹም ተቃራኒ ነው። አልዓዛር የሚገኘው የእምነት አባት በሆነው በአብርሃም እቅፍ ውስጥ ሲሆን ደህናም ነበር። ባለጸጋው ግን ውሃን በመለመን እና አንድ ሰው ቤተሰቦቹን እንዲያስጠነቅቃቸው በመማጸን ላይ ነበር። የት እንዳለ ግራ አልተጋባም። በሁለቱ መካከል ስላለው ገደል ጠንቅቆ ያውቃል። ኢየሱስ ከሞተ በኋላ ማንም ሊያልፈው የማይችለው ገደል እንዳለ ተናግሯል። ስለዚህም ዘላለማዊ ቤታችሁ የሚወስነው ከሞታችሁ በኋላ ሳይሆን በሕይወት ስላላችሁ ነው ማለት ነው። አንድ ነገር ግልጽ እናድርግ። ገነትና ሲኦል በዮሐንስ ራእይ ላይ የተገለጹት የመጨረሻው መንግሥተ ሰማያትና ገሃነም አይደሉም። እነርሱ የሚመጡት ከትንሣኤና ከመጨረሻው ፍርድ በኋላ ነው። ነገር ግን እነዚህ ስፍራዎች ሕያውና ከሞት በኋላ የሚታዩ ናቸው። ኢየሱስ በመስቀል ላይ ሳለ ከአጠገቡ የነበረው ወንበዴ በእምነት ጮኾ እንዲህ አለ፣ ጌታ ሆይ በመንግሥት በመጣህ ጊዜ አስበኝ። እናም ኢየሱስ ምን አለ? እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ። ዛሬ ማለት እሁድ ወይም ከረጅም እንቅልፍ በኋላ ማለት ሳይሆን በዚያች ቀን ማለት ነው። ገነት በዕለፈት ቀን ላይ የጽድቅ ነፍስ የምታርፍበት ቦታ ነው። ክርስቶስም ከሞተ በኋላ የሄደው ወደዚያ ነበረ። ይህ የአዲሱ መንግሥተ ሰማያትና የአዲሱ ምድር ክብር እና ግርማ ያለበት ስፍራ ሳይሆን ጥልቅ የሆነ እረፍት፣ ደስታ፣ ሰላምና የእግዚአብሔር መገኘት የሚገኝበት ቦታ ነው። ሲኦል ግን በሌላ በኩል ጻድቅ ያልሆነ ሰው የሚያዝበት ስፍራ ነው። ይህ ሙሉ የእሳት ባህር ባይሆንም የማያቋርጥ ሐዘን የሚገኝበትና የመጨረሻውን ፍርድ የሚጠበቅበት ቦታ ነው። ነፍስ አንድ ጊዜ ገነት ወይም ሲኦል ከገባች የዘላለም ሕይወት መንገድ ይወስናታል። በዚህ ሰዓት ላይ ሁለተኛ ዕድል የሚባል ነገር የለም። አሁን ላይ የምናደርገው ነገር እና ወንጌልን ማወቅ አስፈላጊ የሆነውም ለዚህ ነው። ታላቁ ክፍፍል እውነተኛ ነው። እናም ይህ በር የሚከፈተው የመጨረሻውን እስትንፋሳችንን በወሰንበት ቅስፈት ነው። ፊት ለፊት መገናኘት። ሁሉም አማኝ ቢያምንም ባያምንም የሚናፍቀው እምነት ለዓይነ ሥጋ የሚበቃበት፣ ጸሎት ሁሉ የሚገለጥበት፣ ከሩቅ ሆኖ ያገለገልነው የወደድነውና ያመንነው ጌታ ፊት ለፊታችን የሚገኝበት ቅስፈት። ይህ ቅስፈት የክርስቲያን ተስፋ ልብ ምት ነው። ጳውሎስም በሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 8 ሲናገር እንዲህ ይላል፣ ታምነናል፣ ይልቁንም ከሥጋ ተለይተን በስደት መኖር በጌታም ዘንድ ማደር ደስ ይለናል። ይህ ከምድራዊ ሥጋችን ተለይተን ክርስቶስን የምናገኝበት ቅስፈት ምቾት፣ ምኞት ብቻ ሳይሆን ተስፋም ነው። ስለዚህ ይህ ጊዜ ምን ይመስላል? ምናልባት እያንዳንዱን መረጃ ባይኖረንም ነገር ግን መጽሐፍ ቅዱስ ነፍሳችንን ለማነሳሳት ያክል የተወሰነ እይታን ይሰጠናል። በራእይ ምዕራፍ 1 ላይ ዮሐንስ የተነሳውን ኢየሱስን ሲመለከተው የገለጸው እንደ ናዝሬቱ ጸራቢ ሳይሆን በእሳት በክብር በኃይል ዓይኖቹ እንደ እሳት ነበልባል የሚያበሩ ድምፁ እንደ ብዙዎች ድምፅ የሆነና ፊቱም በኃይል እንደሚያበራ ፀሐይ አድርጎ ነበር። ይህ አማኞች በሞቱ ጊዜ የሚያገኙት ከሞት የተነሳው ኢየሱስ ነው። አስቡት፣ የተሰበረውን የፈወሰው፣ በአልዓዛር መቃብር ጋር ያለቀሰው እናም መስቀልን የተሸከመው ራሱ ኢየሱስ አሁን ተነስቷል፣ በክብር ዙፋን ላይ ተቀምጧል። እናም በሌላኛው ሕይወት በክብር ይጠብቀናል። የአማኝ ነፍስ ወደ ገነት የሚገባው ለማረፍ ብቻ ሳይሆን ከክርስቶስ ጋር ኅብረት ለማድረግም ነው። ከዚህ ወዲህ ማንባት ይሰማን ይሆን ወይ ብሎ መጨነቅም ሆነ እምነት በእኛና በእርሱ መካከል ድልድይ እንዲሆን መጠበቅ የለም። ይህ ቅስፈት ስሜታዊ ብቻ ሳይሆን መገለጥም ጭምር ነው። ከእያንዳንዱ መከራ በስተጀርባ ያለው ዓላማ፣ ከእያንዳንዱ አይሆንም ከተባልንበት ጉዳይ ጀርባ ያለው ምክንያትና እያንዳንዱ መዘግየት በዚህ ቅስፈት ላይ ግልጽ ይሆናል። በመገኘቱ እያንዳንዱ መግቢያ መውጫቸው የጠፋን ነገሮች በሙሉ ትርጉም መስጠት ይጀምራሉ። በዚህ ደቂቃ ፊት ለፊታችን የቆመው ወዳጃችን ብቻ ሳይሆን የዓለም ንጉሥ የሆነው ጌታ ነውና አፋችን በመደነቅ ይሞላል። ይህ የታረደው በግ ነው። ይህ የምድር ሁሉ ዳኛ ነው። ለዚህም ነው አንደኛ ዮሐንስ ምዕራፍ 2 ከቁጥር 28 በሚገለጥበት ጊዜ እምነት እንዲሆንልን በመምጣቱም በእርሱ ፊት እንዳናፍር በእርሱ ኑሩ የሚለን። በሞት ጊዜ እንኳን
ይህ መርህ ይሰራል። አማኝ ክርስቶስን የሚገናኘው በፍርሃት እየራደ ሳይሆን በደስታ በመተማመንና በሰላም ነው። በክርስቶስ ለሆኑት የሚጠብቃቸው ፍርድ ሳይሆን ደስታ ነው። ነገር ግን ይህንን ቅስፈት ስለ ግለሰቡ ብቻ አናድርገው። ምክንያቱም ነፍስ ወደ ገነት ገብታ በክርስቶስ ፊት በምትቆምበት ቅስፈት ሌላም ነገር የሚካሄድ ነገር አለ። መረዳትና መንፈሳዊ መገለጽ። ስድስተኛ፣ የመጀመሪያዎቹ 7 ቀናት ጥልቅ የሆነ መንፈሳዊ ግንዛቤ። በዘላለም ውስጥ ጊዜ ልክ አሁን እንደሚሄደው አይሄድም። በመንግሥተ ሰማያት ውስጥ ሰማይ የለም፣ ፀሐይ አትወጣም፣ የጊዜ ገደብም ሆነ የቀናት ፍጻሜ አይኖርም። ነገር ግን ሳምንታት በምንቆጥርበት በሰውኛ አቆጣጠራችን ለመረዳት የምንሞክር ከሆነ እንዲህ ማለት እንችላለን። በመጀመሪያዎቹ ጊዜያት ጥልቅ የሆነ መንፈሳዊ ግንዛቤ ማንበብ ይጀምራል። በመላእክት እቅፍ ውስጥ መሆን፣ ክርስቶስን ማግኘትና ገነት መግባት አይነት መደነቅ የኋላ ወደ መረዳት መገንዘብና መንቃት ይቀየራል። መጽሐፍ ቅዱስ ከሞት በኋላ ያሉትን የመጀመሪያዎቹን 7 ቀናት ልክ እንደ ዲያሪ ባያብራራው፣ ነገር ግን ነፍሳችን በዘላለም ሕይወት ውስጥ ስለ ዘላለማዊ እውነታዎች መረዳት እንደምትጀምር ግልጽ የሆኑ ማረጋገጫዎችን እንመለከታለን። ለምሳሌ በዮሐንስ ራእይ ምዕራፍ 6 ከቁጥር 9 እስከ 10 ላይ በመንግሥተ ሰማያት ውስጥ ሰማዕት ስለሆኑት ነፍሳት ምልከታን ይሰጠናል። ከመሠዊያውም በታች ሆነው ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም ይላሉ። ይህም ማለት ግን ምን እንደሆኑ፣ ምን እንደተደረገባቸውና እግዚአብሔር ፍርድ እንደምትመጣ ያውቃሉ ማለት ነው። ይህ የሚነግረን አንድ ታላቅ እውነት አለ። ነፍስ በገነት ውስጥም ሆና በምድር ላይ ካለው የመዳን ታሪክ ጋር አይላቀቅም። የመጀመሪያዎቹ ከሞት በኋላ ያሉት ሳምንታት በምድር ላይ ያለውን ሕይወት ተጽዕኖ የመረዳት ጸሎት ምን ያክል ፍሬ እንደሚያፈራ የማየት የምንወዳቸው ሰዎች እምነት ሲያደግ የመመልከት ምናልባትም የምስክርነትን የደግነትንና የመስዋዕትነትን ተጽዕኖ የምንረዳበት ጊዜ ነው። አንዳንድ ቴዎሎጂስቶች ምንም ነገር ባለመጉደሉ ምክንያት ሳይሆን ኑሮ ከጌታ ጋር ሙላት ያለው በመሆኑ ነፍስ በገነት ውስጥ በጥበብና በደስታ እንደምታድግ ያምናሉ። መዝሙረ ዳዊት ምዕራፍ 16 ከቁጥር 11 ሲናገር እንዲህ ይላል፣ ከፊት ጋር ደስታን አጠገብከኝ፣ በቀኝህም የዘላለም ፍስሐ አለ። ነፍስ በተጨማሪም የሰማይ አምልኮ አካል ይሆናል። ራእይ ምዕራፍ 5 ሽማግሌዎች መላእክትና እልፍ አእላፋት ለታረደው በግ ክብርና ምስጋናን እንደሚያቀርቡ ይናገራል። ከእነዚህም መካከል በአንድ ወቅት በምድር ላይ የነበሩ የዳኑ ነፍሶች ይገኙበታል። አሁን በአንድነት ያለምንም ገደብና ረብሻ ያመልካሉ። ክርስቶስን ላመነች ነፍስ የመጀመሪያው የዘላለማዊ ቅስፈት ግራ መጋባትን አይፈጥርም፣ ያለ ተስፋ አይንሳፈፍም። ነገር ግን በእግዚአብሔር ዘላለማዊ ዓላማ ውስጥ ይሳተፋል። እናም ምንም እንኳን በጊዜ ገደብ ባይያዙም እነዚህን 7 ቀናት እንደ መንፈሳዊ መረጋጋትና የነፍስ ስር በገነት አፈር ውስጥ ጠልቃ የምትሄድበትን ጊዜ ልንወስድ እንችላለን። ፍርሃትም ሆነ ጸጸት የለም። መገለጥ፣ ደስታ፣ ሰላምና መረዳት ሆኗል። ነገር ግን ከዚህም ተጨማሪ ነገር አለ። ምክንያቱም በገነት ውስጥ ታሪክ አያበቃም። ሥጋ በመቃብር ውስጥ አንዳች ተአምርን በመጠባበቅ ላይ ብትሆንም፣ ነገር ግን የአማኝ ነፍስ ግን እንደተጠበቀች ናት። እናም ይህ ወደሚመጣው ተስፋ ይወስደናል፣ የትንሣኤው ተስፋ። 7ኛ፣ ትንሣኤውን መጠባበቅ። መጨረሻ ሳይሆን አዲስ ጅማሬ። በገነት ውበት ውስጥ በክርስቶስ መገኘት ውስጥ እንኳን ታሪኩ አላበቀም። ምክንያቱም የአማኝ ነፍስ በደህንነት በሰላምና ሕያው ሆኖ ሳለ ሥጋችን ግን አሁንም በመጠባበቅ ላይ ይገኛል። በምድር ላይ ያኖረን አብሮን የሳቀውና ያለቀሰው ያገለገለውና የተሰቃየው ሥጋችን ከድካም ቢያርፍም ነገር ግን አልተረሳም። እግዚአብሔር አንድ ጊዜ መልካም ብሎ የጠራውንና ያዳነውን ነገር አይረሳም። እናም ትንሣኤ ይህ የተቀበረው ሥጋችን አንድ ቀን ዳግም እንደሚነሳ የሚያረጋግጥልን ተስፋ ነው። ጳውሎስ በአንደኛ ተሰሎንቄ ምዕራፍ 4 ከቁጥር 13 እስከ 14 እንደጻፈው ተስፋ እንደሌላቸው እንደ ሌሎች ደግሞ እንዳታዝኑ አንቀላፍተው ስላሉት ታውቁ ዘንድ እወዳለሁ። ኢየሱስ እንደሞተና እንደተነሳ ካመንን እንዲሁም በኢየሱስ ያንቀላፉት እግዚአብሔር ከእርሱ ጋር ያመጣቸዋልና የሚጠብቀን ተስፋ ይህ ነው። በገነት ውስጥ እንኳን ነፍስ ክርስቶስ የሚመላለስበትንና የማይበሰበሰውን የማይደክመውንና በማይታመመው በክብር አካል የምትገናኝበትን ቀን ትናፍቃለች። አንደኛ ቆሮንቶስ ምዕራፍ 15ም ይህንን ሥጋ ባለመበስበስ በክብርና በኃይል እንደሚነሳና ፍጥረታዊም አካልም እንዳለ መንፈሳዊም አካል እንዳለ ይናገራል። የምንወዳቸውና በክርስቶስ የሆኑ ሰዎች ሲያልፉ ከእርሱ ጋር መሆናቸውን እናውቃለን። እናም አሁን በጥሩና የተሻለ ቦታ ናቸው ብለን እንናገራለን። ይህም እውነት ነው።
ነገር ግን እነርሱም ትንሣኤውንና የመጨረሻውን የእግዚአብሔርን ዘላለማዊ መንግሥት መገለጥ በመጠባበቅ ላይ ናቸው። ነገር ግን በዚህ ጥበቃ ውስጥ እንኳን ግንኙነት እንደሚኖር መጽሐፍ ቅዱስ ይነግረናል። በዕብራውያን ምዕራፍ 12 ላይ የተገለጹት እንደ ደመና በዙሪያችን ያሉት ምስክሮች የሚያሳዩን የእግዚአብሔርን ዓላማ ማወቃቸውን ብቻ ሳይሆን እኛን እንደሚያበረታቱንና ከድል ስፍራቸው ሆነው ተስፋን እንደሚሰጡን ነው። ይህም ጥልቅ የሆነን እውነትን ያነሳል። ሞት አንድ ወቅት ሳይሆን ኮማ ነው። ስለዚህም ነፍስ በገነት ውስጥ የምታገኘው ሰላም ፍርሃትንና ስጋት ያዘለ ሳይሆን ተስፋን የያዘ ነው። ምክንያቱም አንድ ታላቅ ነገር በመምጣት ላይ ነው። እርሱም የኢየሱስ መመለስ፣ የሙታን ትንሣኤ፣ የሥጋንና የነፍስን ዳግም መገናኘትና የመንግሥተ ሰማይንና የአዲስ ምድርን ጅማሬ ነው። እናም ይህ ዘላለማዊነት በመገለጥ ላይ ሳለ ሌላ ጉዳይ በዚህኛው መጋረጃ በኩል በመካሄድ ላይ ነው። 8ኛ በዚህ ምድር ላይ ለተተውንስ? ሞት በምድር ላይ በሚኖሩት ላይ የሚኖረው ተጽዕኖ የአማኝ ነፍስ ወደ ክብር በሚገባበት ወቅት በምድር ላይ ያሉት ራሳቸውን በዝምታ በጥያቄና በሐዘን ውስጥ ያገኙታል። ባዶ ወንበር፣ ያልተከፈቱ መልእክቶች እናም ባልተጠበቁ ጊዜያት ውልብ የሚሉ ድምፆች። ሞት ክፍፍልን የሚፈጥረው በሕይወትና በዘላለማዊነት መካከል ብቻ ሳይሆን በሄዱትና በማጣት ጥላ ውስጥ በቀሩት መካከል ነው። ነገር ግን መጽሐፍ ቅዱስ ስለዚህ ጉዳይ በቀጥታ ይናገራል እንጂ ይህንን ሕመም ችላ አይለውም። መዝሙረ ዳዊት 34 ከቁጥር 18 ሲናገር እንዲህ ይላል፣ እግዚአብሔር ልባቸውን ለተሰበረ ቅርብ ነው፣ መንፈሳቸው የተሰበረውንም ያድናቸዋል። ይህ ተራ መዝሙር ሳይሆን መለኮታዊ ተስፋ ነው። እግዚአብሔር ለሚያዝኑት ቅርብ ነው፣ ሐዘንንም አይንቅም፣ በችኮላ እንድናልፍበትም አይፈቅድም። ነገር ግን በሐዘናችን አብሮን ይቀመጣል። አልዓዛር በዮሐንስ ወንጌል ምዕራፍ 11 ላይ በሞተ ጊዜ ኢየሱስ ከሞት እንደሚያስነሳው እያወቀ እንኳን አልቅሷል። ለምን? ምክንያቱም ሐዘን ተራ ነገር አይደለም። ምክንያቱም ማጣት ይጎዳል። ምክንያቱም ትንሣኤ እንደሚመጣ እያወቅን እንኳን መለያየት ያማል። ነገር ግን ተስፋ አለ። በክርስቶስ ሆነው ለሞቱት መለያየታቸው ለጊዜው ነው። ለፈጠራቸው እጅ አሳልፈን እንሰጣቸዋለን እንጂ አናጣቸውም። እናም አንድ ቀን እኛም በጌታ ከሆንን ዳግም አግኝተን እናቅፋቸዋለን፣ አብረናቸው እናመልካለን። ጳውሎስ በአንደኛ ተሰሎንቄ ምዕራፍ 4 ከቁጥር 13 እንዲህ ይላል፣ ወንድሞቼ ተስፋ እንደሌላቸው እንደ ሌሎች ደግሞ እንዳታዝኑ አንቀላፍተው ስላሉት ታውቁ ዘንድ እወዳለሁ። ይህም ማለት ግን አናዝንም ማለት ሳይሆን ሐዘናችን በተስፋ ነው ማለት ነው። በምድር ላይ ለቀረነው ሐዘን ትምህርት ሊሆነንም ይችላል። ሕይወት ምን ያክል ተሰባሪ እንደሆነች፣ ነገሮች በምን ያክል ፍጥረት እንደሚቀያየሩ፣ እንዲሁም በምን ያክል ፍጥረት ሰዎችን መውደድ፣ ይቅር ማለትና ዘላለማዊውን ሕይወት ማሰብ እንዳለብን ያስታውሰናል። አንዳንድ ጊዜ በቅርብ ያሉ ሰዎች ሞት እንድንነቃና ችላ ያልነውን እውነት እንድናስታውስ ሊያስገድነን እንችላለን። እስካሁን ድረስ ሳንደፍር ያቆየነውን ጥያቄ ደፍረን እንድንጠይቅ ያደርገናል። ለመጽናናት ወደ እግዚአብሔር ስንቀርብ የትኛውንም አካል በምድር ላይ ሊሰጠን የማይችለው መጽናናት ማግኘት እንችላለን። የወላጆቻችን ጸሎት እኛን መሸፈኑን፣ የጓደኞቻችን አብሮነት ማስተጋባቱንና እምነታችንን ማበርታቱን አያቆምም። ምክንያቱም ሰው በጌታ ሆኖ ሲሞት ታሪኩ ይሰፋል እንጂ አይፈጸምም። ሕይወታቸው በምድር ላይ አብቅቶ ሊሆን ይችላል፣ ነገር ግን አሻራውን ጥሎ ያልፋል። በዚህ ማጣት ውስጥ በምናልፍበት ወቅትም በዝግጁነት በተከፈቱ እጆችና የሚበልጠውን አስበልጠን እንድንኖር የሚያስችል ዕድል እንቀበላለን። ምክንያቱም ዘላለማዊ ሕይወት የሚመጣው ለእርሱ ብቻ ሳይሆን ለእኛም ጭምር ነው። ሞት ፍጻሜ አይደለም፣ ጅማሬ ነው። ከሞት በኋላ ባሉት የመጀመሪያዎቹ 7 ቀናት ሊፈጠሩ ስለሚችሉት ጉዳዮች አውርተናል። ነፍስ ከሥጋ ስትለይ ከመላእክት ጋር ስለመገናኘት፣ የነፍስ ወደ ገነት ወይም ወደ ሲኦል መግባት እስከ ጥልቅ መንፈሳዊ መረዳትና የትንሣኤ ተስፋ ድረስ በእነዚህ ምዕራፎች ውስጥ ያየነው የፍርሃት ሳይሆን የተስፋ፣ የእውነትና በሞት ጥላ ውስጥ እኛን ከመተው ይልቅ በዛ ስለሚያገኘን፣ ስለሚመራን፣ ስለሚይዘንና ወደ ቤት ስለሚወስደን አምላክ ታሪክ ነው። ሞት ለአማኝ ፍጻሜ አይደለም። ይህ የጠበቅናቸው ተስፋዎች ሁሉ የሚጀምሩበት ምዕራፍ ነው። ኢየሱስን ፊት ለፊት የማየት ያለ ረብሻ የማምለክ በምድር ላይ ልንረዳ ያልቻልነውን የመረዳትና በመጨረሻም የነገሮችን መመለስና የትንሣኤውን በሰላም የመጠበቅ ተስፋ የክርስቲያኖች ተስፋ ይህ ነው። መንግሥተ ሰማያት እውነት መሆኑ ብቻ ሳይሆን እግዚአብሔር ታማኝ መሆኑን፣ ቃሉን እንደማያጥፍ፣ ሞት መንገድ ይሆነን ዘንድ በኢየሱስ በኩል መንገድ ማዘጋጀቱን እናረጋግጥበታለን። ነገር ግን እነዚህ እውነታዎች የሚወሰኑት በእኛ መሆኑን አንርሳ። ምክንያቱም መጽሐፍ ቅዱስ በግልጽ ተናግሯል። ታላቅ የሆነ ክፍፍል አለ። የፍርድ ሰዓት አለ። ክርስቶስን የካደች ነፍስ ያለ እርሱ የዘላለምን ሕይወት ማግኘት አትችልም።
ከሞት በኋላ ሐሳባችሁን የምትቀያይሩበትና ወደ ኋላ የምትመለሱበት እድል የላችሁም። በሕይወታችን ውስጥ ኢየሱስን ለመከተልም ሆነ ላለመከተል የምናደርገው ምርጫ ዘላለማችንን ይወስናል። እናም ይህ ከሁሉ በላይ አስፈላጊ ወደ ሆነው ጥያቄ ያመራናል። ዝግጁ ናችሁ? ሃይማኖታዊ፣ መንፈሳዊ ወይም ጥሩ ሰው ለመሆን ሳትሞክሩ ሕይወታችሁን ለጌታ ሰጥታችሁታል? ለሞተላችሁ፣ የኃጢአታችሁን ዋጋ ለከፈለላችሁና የዘላለም ሕይወትን ለሰጣችሁ ጌታ ተገዝታችኋል። ምክንያቱም ወንጌል ጥሩ ምክር ብቻ ሳይሆን ዘላለማዊ ሕይወት እንዳለ፣ ምሕረት እንደተሰጠንና ሞት እንደተሸነፈ የሚያበስረን የምስራች ነው። ስለዚህ ይህንን በማየት ላይ ሳላችሁ እርግጠኞች ካልሆናችሁ ጊዜ አታጥፉ። ሁሉንም መልስ ማግኘት ራሳችሁንም ማንጻት ሆነ የእግዚአብሔርን ፍቅር ለማግኘት መሞከር አይጠበቅባችሁም። የሚጠበቅባችሁ አሁኑኑ መምጣት ብቻ ነው። የትም ቦታ ሁኑ ይህንን ጸሎት መጸለይ ትችላላችሁ። ጌታ ሆይ በአንተ አምናለሁ፣ ታስፈልገኛለህ፣ ከኃጢአቴ እመለሳለሁ። እናም ለእኔ ባደረግክልኝ ነገር ላይ እምነቴን እጥላለሁ። አዳኜ ሁን፣ ጌታዬም ሁን። እናም ልከተልህ እፈልጋለሁ። ይህ የልባችሁ ጩኸት ከሆነ ዘላለማችሁ እንደተቀየረ ወቁ። ስለዚህም ሞታችሁ የፍርሃት ሳይሆን ከኢየሱስ ጋር ለሚኖራችሁ ሕይወት ጅማሬ ይሆናል። እናም በጌታ ለሆናችሁት ይህ የሚያበረታታ ነው። ከፊት ለፊታችሁ የዘላለም ሕይወት ተስፋ እንዳለ ኑሩ። ነፍሳችሁ እንደተጠበቀች በማሰብ ሰላም ውስጥ ተመላለሱ። ሐዘናችሁ በተስፋ ይሁን፣ በዚህም ተስፋ ደስ ተሰኙ። እናም አንተ በጎ ታማኝ ባሪያ፣ በጥቂቱ ታምነሃል፣ በብዙ እሾምሃለሁ፣ ወደ ጌታ በደስታ ግባ የሚሉትን ቃላት ለመስማት ተስፋ አድርጉ። ምክንያቱም ሞት ፍጻሜ ሳይሆን መሸጋገሪያ ነው። እናም በጌታ ላሉት ክብር ነው። ዝግጅታችን ይህንን ይመስል ነበር። አብራችሁን ስለነበራችሁ እናመሰግናለን። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ቻናሉን ሰብስክራይብ እንዲሁም ለሌሎች ማጋራታችሁን እንዳይረሱ። ይህንን አገልግሎት ደግሞ ለመደገፍ ካሰባችሁ ከታች በሚገኘው ዲስክሪፕሽን ቦክስ ላይ ባለው አድራሻ መደገፍ ይችላሉ። ተባረኩ።